እንግዲህ እኛ የነበርነው በጭቃ ቤት ነው የምንኖረው፣ በሱ ነው። ሌላ የምናመጣ ነገር የለም። ውጪ የወጣን ስራ እየሰራን እንገባለን። ምንም ማምጣት አንችልም ሌላ ነገር። ይሄ ሲሰራ ደግሞ አልመሰለንም፣ የምንገባበት አልመሰለንም። እኛ ለራሳችን እንዲሁ በዛኛው ቤት የምንኖር ነው እንጂ እውነት ነው ይሄንን የምናገኝ አልመሰለኝም። እዛን ጊዜ እዛ ቤት አልጋም ሁሉን አይደርስም። ብዙ ልጆች ነው ያለን። ሌላው መሬት ይተኛል፣ ሌላው ደግሞ አልጋ ላይ ይተኛል። እንግዲህ አንድ ነገር የምናገር ሰው የለም። እዚህ ግን ስንመጣ ለልጆቼም ለኔም ለእንግዳ አልጋ አለ። ምንም የሚቸገር የለም። እያየን ነው ምንተኛ። ስለዚህ እኛ አሁን እኔ ከመጠን በላይ ነው ደስ ያለኝ፣ ደስ ብሎኛል። ለምን እንዲህ አይነት ቤት መግባት ይቅርና ቆንጆ ቆርቆሮ ጭቃ ቤት መግባት አልመሰለኝም። አሁን ግን እንጃ ምንም ማለት አልችልም። እግዚአብሔርን ማመስገን፣ ይሄንን የሰራልንን ደግሞ ማመስገን፣ ይሄ ብቻ ነው ያለው። እኔ በጣም ነው የምደሰት። በቃ ሁሉንም ሲያይ በውጭ እጄ ገባ እጄ የት እጄ ሲመጣ በጣም ደስታ ነው የሚሰማኝ። ለምን እንዲህ አይነት ቤት ውስጥ ኑሬ ማላቅም፣ ቁጭ ብዬ ማላቅም። ልጆቼም እንዲህ አይነቱ ቤት ውስጥ ኑሮ አያውቁም። አሁን ከነ የሚለዩት ሌላ ቦታ ኪራይ ሲቀመጡ እንዲህ አይነት ቤት ውስጥ አልተቀመጡም። ስለዚህ እኔ በጣም ነው ደስታ የሚሰማኝ። አሁን እዚህ ግቢ ውስጥ አትክልቶች አሉ። ያው የጓሮ አትክልት እንደምታዩት ቲማቲም፣ ቃሪያ የመሳሰሉ አሉ። ጥላ ማረፊያ አለ ከፊት ለፊት። ውስጥ ደግሞ ያው እንደምታየው ሚዲያ ቴሌቪዥን አለ። ሻወሩ ራሱ የተሟላ ነው። እስከ ሳሙና ማስቀመጫ ድረስ የተሟላ ነው። ሽንት ቤቱ፣ ሻወር ቤቱ በአንድ ላይ እንደዛ ሌተስት ነው፣ በአንድ ላይ ተሰርቶ። ቀጥሎ ደግሞ ኪችን ውስጥ ስቶቭ አለ፣ የስቶቭ ማቀረጫ አለ። ይሄን የመሰለ ከኋላ የጥጃ ማሰሪያ፣ ይሄ ሁሉ የተሟላ ነው። ጉልበት ያለው ሶላር ነው የተገጠመለት። ሁሉንም ማንቀሳቀስ የሚችል ሶላር ነው የተገጠመለት። ከጭስ ተለይተናል። ከሱ ጋር አንገናኝም። ለምን እግዚአብሔር ይመስገን ንብ ከገባችበት ለኛ ይጠቅማል። ከዛ ውስጥ ነው ማር የምናወጣ፣ ከዛ ውስጥ ነው የምንጠቀመው፣ ከዛ ውስጥ ነው የምንበላ። ስለዚህ ይጠቅማል። ቤት ሰርቶ እንዲህ ያስቀመጠን የሱ ከመጠን በላይ ነው የሚሰማን። እግዚአብሔር ይስጠው፣ እዛው ያኑረው፣ ከዛ እንዳይለይ እፈልጋለሁ። በጣም ነው የማመሰግናቸው። በጣም ላይ ብሎ እዚህ ቀበሌ ላይ ይሄንን አስበው የሚያደርግ መንግስት፣ ለቀበሌ የሚያስብ መንግስት አልነበረም። የቀበሌ ምንነት አለ፣ ግን መንግስት ላይ ብሎ በጠቅላይ ሚኒስትርነት ደረጃ ቁጭ ብሎ እዚህ ቤት ሰርቶ ለድሃ እንዲህ ሰው እንዲሻሻል፣ ሰው እንዲማርበት፣ ሰው እንዲደሰት ለሚያደርገው ለጠቅላይ ሚኒስትራችን በጣም ነው የላቀ ምስጋና ነው የማቀርበው። በጣም ነው የምወዳቸው። በጣም ከመጠን በላይ ራኔ ቆራም በፈና አማሞ ቆራን ኬሳ አራ ኬሳ ሞቱማን ኬኛ ኑባሴ ኩኖ ከዚህ በፊት ስንኖርበት የነበረው ቤት በጣም ያረጀ ነበር። ከብቶችም እኛም አንድ ላይ ነበር ስንኖር የነበረው። በዚህም የተነሳ እንግዳ እንኳን ቤታችን ሲመጣ በጣም እናፍር ነበር፣ ምክንያቱም የምናስተናግድበት ቦታ ስለሌለን። በተጨማሪም ምግብ የምናበስለው በእንጨት ስለነበር በጭስ ታፍነን ነው ስናበስል የነበረው። በዚህ የተነሳ ለጤና ችግርም ስንጋለጥ ነበር። አሁን ግን ይሄ ሁሉ ታሪክ ሆኗል፣ ምክንያቱም የተሰራልን ቤት ዘመናዊ ነው። እኛና ከብቶቻችን ለየብቻ ነው የምንኖረው። ቤታችን ውስጥ ቴሌቪዥን አለ፣ መብራትም ገብቶልናል፣ ሶፋም ተሟልቷል። ምንም የጎደለን ነገር የለም። አሁን
አሁን ከወረዳም ይሁን ከዞን ማንኛውም እንግዳ ሲመጣ ያለ መሳቀቅ ያለ እፍረት ነው እንግዶቻችንን የምናስተናግደው። ምክንያቱም ቤታችን ተለውጧል፣ ኑሯችንም ተሻሽሏል። ከጭስ ወጥተን በኤሌክትሪክ ማብሰል ጀምረናል። ከዚህ በተጨማሪ ግቢ ውስጥ ንብ እናረባለን፣ ማርም ከነሱ እንጠቀማለን። ዶሮና ከብትም እያረባን ህይወታችንን በጥሩ ሁኔታ ነው እየኖርን ያለ ነው። ለዚህ ደረጃ ያደረሰንን መንግስት በተለይ ጠቅላይ ሚኒስትራችንን ከጨለማ ህይወት ስላወጣን እጅግ አድርጌ አመሰግነዋለሁ። እድሜና ጤና ይስጥልኝ። በድጋሚ ፈጣሪ ያኑረውላለሁ። ዋቀዮ ፈያ እድሜሳ ዴረሴ ገለታ ኢሳብላችሁ ብቻል ማራ ከሰተኛ ድብስና ብሳንም ጅሩ እኔ ተማሪ ነኝ። በመሆኔም ማጥናት ግድ ይሆንብኛል። ነገር ግን ከዚህ በፊት የማጠናበት ቤት ለብቻ ስለሌለኝና ከከብቶች ጋር አንድ ላይ ስለምንኖር መብራትም ስለሌለን ለማጥናት በጣም እቸገር ነበር። በጭስ ታፍኜ ነበር የማጠናው። አሁን ይሄ ሁሉ ተቀይሯል። ምክንያቱም ለብቻ የማጠናበት ቤት አለኝ፣ መብራትም አለ። ያለምንም ስቃይና ሰቆቃ እንዲሁም ጭንቀት ደስ ብሎኝ ነው የማጠናው። ከዚህ የተነሳ በትምህርቴ ላይም ለውጥ እየመጣ ነው፣ ውጤታማ እየሆንኩ ነው። ለዚህ ደረጃ ያደረሰኝን መንግስት በተለይ ጠቅላይ ሚኒስትራችንን እጅግ አድርጌ አመሰግናለሁ። ፈጣሪ ይባርክልን፣ እድሜና ጤና ይስጥልን። አመሰግናለሁ። ኡሙሪ ሳኒ ፈሬርሲ እነሱ እንዲህ አይነቱ እንደ ገጥማቸው በጣም ነው የምመኝላቸው። እንዲህ አይነት ውስጥ እንዲኖሩ በቃ ከመጠን በላይ ነው ለህዝቡ የሚመኝ። ሁሉም እንዲህ አይነት ውስጥ ኑሮ አንድ ላይ ኑረን አንድ ላይ መተን ተጫውተን በቃ የፈለገውን ነገር ብለን ብንገባ ይሻላል እንጂ አሁን ሁሉም እንደኔ ቢሆን እኔ በጣም ነው የሚሰማኝ። ለገበሬው እንድሰራ እንዲህ አይነት ቤት ውስጥ እንዲገቡ እንደኔው በቃ ቆንጆ ሆኖ እንዲቀመጡ ነው ያስፈልጋቸው። ይሄ ነው የምመኝላቸው። በጣም ነው የምመኝ። በጣም ለኔ የደረሰኝ ምድር ለእያንዳንዱ ለኢትዮጵያዊ ዜጋ ብደርስ እድገት ሀገራችን በእድገት ላይ ስላለች እድገት ይሄ እድገት ነው። የእድገት ምልክት ነው። አንዱ ዋናው የእድገት ምልክት ነው። ለእያንዳንዱ ደርስ ነው ደስታ ያለው ሞታን ቀቀምኔ ፊሞጋ ኦጄን መንግስታችን ልክ የኛ ህይወት እንደተለወጠ የሌሎችንም ሰዎች ህይወት እንዲለውጥ በተለይ እንደዚህ አይነት ቤቶች ቢገነቡ ሀገራችንም ስለምትለወጥ ይህንን ለሁሉም ቢያዳርስ እኛም የሚጠበቅብንን ሁሉ ለማድረግ ከመንግስት ጎን ሆነን ለማገዝ ሁሌም ዝግጁ ነን። ኑንሞ ኦጄኔ ካንን ቀምኔ ገርጋሩ